ለማንኛውም አሁን ሂጂና ልዩን ጥራት ክፍሌን መታ ታጽዳልኝ። መቼም ካልታዘዛችሁ መስራት አቁማችኋል አይደል? እንዴ ድፍረትና ብልግናን እየለየን እንጂ ሰው ራቁቱን ቆሞ ያለ ህፍረት ማየት ድፍረት ሳይሆን ብልግና ነው። ለማንኛውም አንተ ልበስ፣ እኔ ተመልሼ አጸዳዋለሁ። የምታስቢበትን ቦታ ግን ይመረጥሽ። አንቺ ራስሽ ጉዳይ፣ ቤታችንን ግን እንዳታመጪው። እኔ ወሬ ስለምወድ አይደለም፣ ደስ እናድድ ደስ ስለማይለኝ ነው። እሷም ትዬ እኔ ደግሞ አክስቴ። ቆይ አንቺ ምን አይነት የሰው ንቀት ነው ያለብሽ? ወይ እናቴ፣ ወይ በቃ የመኪና ቁልፍ አንድ ይዤ መጣሁ እንጂ ምን እያደረግሽ ነው? ልዩ ቆይ ተረጋጊ። ልዩ አትወደኝም ማለት ይኸው እሞትልሃለሁ። ተገላገለኝ እኮ ተረጋጊ። ልዩ ምን እያደረግሽ ነው? እንዳትጠገኝ ልዩ እባክሽ አንዳንድ ስሚ ልዩ ማነው ግቡ? አንቺ ደግሞ ልታደርጊ መጣሽ? ማን መሰልሽኝ ያልኩሽ? ምንድን ነው የምትቀባጥሪው? እትዬ እስካሁን አልተነሳችም። ለአንተ ደግሞ ቁርስ አምጥቼልሃለሁ እና ለእሷ ምን ልስራላት እሱን ጠይቀህ ነው። አንቺ ከመጀመሩ ነው ለመስቲ ቁርስ ለመስራት እኔን መጥተሽ የምትጠይቂኝ? እና እትዬ እንድቀስቅሳት? ቆይ ይህንን እንኳን ራሳችሁን ችላችሁ መስራታችሁ ለስሙ ሁለት ናችሁ አይደል? ስራ ላይማ እኔ ብቻዬን ነኝ። የደሞዝ ቀን ነው ለሁለትም ነው። እሱ እኔን አይመለከተኝም። መስቲን ግን እንዳቀሰቅሻት ትተኛለች። ለማንኛውም አሁን ሂጂና ልዩን ጥራት ክፍሌን መታ ታጽዳልኝ። መቼም ካልታዘዛችሁ መስራት አቁማችኋል አይደል? ኧረ አንተ እዚህ ሆነህ እሷ ክፍልን ማጽዳት የጀመረችው እንዴ? ሴትዮ ከመጀመሪያው እንደዚህ መናናቅ የጀመረው የማይመለከትሽ ነገር ውስጥ አትግቢሽ። አሁን ሂጂና ጥራት። እሺ እጠራልሃለሁ። ምን ነገሯ ተዛብቷል። እሺ ጭራሽ ተላላካችሁ ማረጋችሁ አይደለም? ምን ሆነሽ ነው ብትነጫነጩ? ትታረጅብኛለሽ። ደግሞ ማን ያነደደሽ? በቃ ቀለድሽ ማለት ነው። ስሚ ንግስቷ፣ ደብቁኝ ያመጣልሽ። ደግሞ እኔ ነኝ እዩኝ ያልኩት? እሺ ማን ያናደደሽ? ሰብልዬ በዛብን አፍቀሽዋል መሰለኝ። በጠዋቱ እየጠራሽ ነው። እኔ ግን እንደ እህትነቴ አንድ ምክር ልምከርሽ። በየትኛውም የፍቅር ታሪክ ውስጥ ሟች ድሃ አፍቃሪ ነው። ልክ እንደ እንቁራሪቷ ማለት ነው። የኔ ቆንጆ እንቁራሪቷ አላወቅሻት? ፊት ለፊት የምትጮዋ ናታ። መነፋፋት ጀምረሻል። እኔ እኮ ይሄ ጨዋታሽ እንዴት እንደምወደው። ግን እኔ ሀሳብ እንድሰጥ ከፈቀድሽልኝ አብጣ ከምትፈነዳው እንቁራሪት ይልቅ ዝም ብላ ስትጮህ ጎሮሯት ሰንጣጥቆ የምትሞቷ ታሳዝነኛለች። በዚህ ዙሪያ ብዙ ብናወራ ደስ ይለኝ ነበር፣ ግን እንደነገርሽኝ ከሆነ ብሩኬ እየጠራኝ ነው። ስለዚህ ብዙ ባላስጠብቀው ይሻላል። አዝነሽ ሞተሻል። ለራስሽ እዘኝ። እኔ ምንም አልሆንም። እሺ እኛ መሀል የሆነ ነገር መሆን ያለበትም ሰው ካለ ያ ሰውም አንቺ ነሽ። አሁን ግቢውን ላጸዳ ነው። እዛ ሄደሽ እንዳትቀረቀሪ። ቁርስ ደግሞ የምትሰሪው አንቺ ነሽ። የሚገርም ነው። እንቁራሪቷ አንቺ መሆንሽን አምነሻል። ጎበዝ ልጅ። እንዳልሽው ቶሎ ተመልሼ ቆንጆ ቁርስ እሰራለሁ። ሸረተጋ እንዴት ነው ግን የሚያደርጋት? ጠብቂ፣ እጄ ላይ ብቻ ይጣልሽ። ግን የለም እቺ ነው እንዴ ለብሳል እንዴ?
ደፋር ነበር ግን የምትመስይ። እንዴ ድፍረትና ብልግናን እየለየን እንጂ ሰው ራቁቱን ቆሞ ያለ ህፍረት ማየት ድፍረት ሳይሆን ብልግና ነው። ለማንኛውም አንተ ልበስ፣ እኔ ተመልሼ አጸዳዋለሁ። ሰው እንዴት ፍርሃት በዚህ ልክ ደስ ይላል? አንተ ስለምን ደስ ማለት ነው ማለት? ብሩኬ ያለበት ጠባሳ ሳይለቅ ሌላ ጠባሳ ለመጨመር ማሰብ ይሄ በጣም ሞኝነት ነው። ልዩ ምን ሆንሽ ነው? እያደረኩ ነው። ምን ሆንሽ? ቀስ ብለሽ አሰሪ እንዴ? ይቅርታ አስደነገጥኩ። ምንድን ነው ብድርሽን ይመልሽ ነው? የምን ብድር? ቅድም ያስደነገጡሽን ነው። ይኸው ሳይውል ሳይድር መለሽ። አረ እንደዚህ አይደለም። ዝቀልል ቀልል እንኳን ብዙም አይደለም። የሚገርምሽ ጓደኞቼ ራሱ ቀድሜ ቀልድ እንደሆነ ካልነገርኳቸው እንዳነቃቂ ንግግር እንዲህ ያሉ ነው። ልክ አሁን አንቺ እያደረግሽ እንዳለሽ የምታስቢበትን ቦታ ግን እየመረጥሽ አንቺ የራስሽ ጉዳይ። ቤታችንን ግን እንዳታነጪው። ይቅርታ፣ እንደዚህ አይነት ነገር አይደገምም። ቁርስ ደርሷል፣ አቅርብ። አይ ይቅር። ኪችን ለምን መጣ? ማለቴ ለማዘዝ የፈለግከው ነገር ካለ ብዬ ነው። እንትን ውሃ ፈልጌ ነበር የመጣሁት። እሱም ቢሆን እኮ ክላስ ሆነ ብትነግረኝ አመጣልህ ነበር። መች እናንተ ትሰማላችሁ? አንቺም ጤናም እኮ ስጠራችሁ እየሰማችሁ ይኛል። ይቅርታ አልሰማውም ነበር። ጤና ደግሞ በረንዳ እያጸዳች ነው። ደህና ነሽ ግን? ደህና ነኝ። ምን ነው? ማታ ስታለቅሽ። ደህና ነኝ። ስለ ግል ህይወቴ ደግሞ ለአንተ ማብራራት ያለብኝ አይመስለኝም። ኧረ እባክሽ ጭራሽ ከአንቺ ብዙ ትናገሪኛለሽ እንዴ? አይታይሽም እንዴ? በአንቺ ምክንያት እኮ ቤቱን ነደው ነበር። በጣም ይቅርታ፣ አይደገምም። ልዩ አናደደች አይደለም? ለምታናደ ገብቶኝ ነበር። እሺ ምን ሆነ ነው? ቁርስ አልሰራችልህም? ለማሰራ እኮ ገብቶኝ ነበር መጀመሪያ። እሺ ልብስን አላጠጠፈችም? ይሄኔስ ትደናበር ዕቃን ሰብራብህ ነው አይደለ? ጤና በፈጠረሽ እስኪ ግምትሽን አቁሚ። ምንድነው በአንድ ትንፋሽ እንደዚህ አስረኝ ተው። እና ታዲያ ምን እንደሆንክ አትናገር? ቆይ ምን አገባሽ? ያንቺ ወሬ ፍቅር ደግሞ በጣም ተለየ። እኔ ወሬ ስለምወድ አይደለም፣ ደስ እናድድ ደስ ስለማይለኝ ነው። አዎ በደንብ። ያንቺ ከተጨመረብኝ ደግሞ ጨርቄ የማበደኝ ነው። በሰላም እንኳን ማበድ ማይችል ነበር። ሆ ለመናደድም ደግሞ ሰላም ያስፈልገዋል። አይ ልዩ አንድ ባንድ አሳበደሽ ብቻሽን እዚህ ቤት ለመቅረት ነው አይደል? እኔን ጀምረሽኛል። ብሩኬ የተከተለኝ ነው ትዬ ናት የምትቀርሽ።
ወይ መስቲ ምን ነው ድምፅሽ ደህና አይደለም? ደህና አይደለሁም አዜብ፣ አሞኛል። ልጆቹ ካዩኝ ይደነግጣሉ ብዬ ነው። ኧረ መጣሁ፣ አሁን እመጣለሁ። እስከዛ ግን ማስታገሻውን ሰጅበት። ለክፉም ለደጉም አንቺ ትሻለሽ ብዬ ነው። ነይልኝ። ሌሊቱን በሙሉ እሱን ስወጥ ነው ያደርኩት። በቃ ልምጣና ሐኪም ቤት እንሄዳለን። አይዞሽ እህቴ፣ እሺ? ሐኪም ቤት እንሄዳለን። ያባሰብኝ ነው እንጂ ምንም ለውጥ አላየሁም። እሺ አይዞሽ እህቴ፣ በርታ በይልኝ። ልምጣና ሐኪም ቤት እንሄዳለን። ቆይ ግን እንዴት በዚህ ፍጥነት? ቀስ እያለ እንደሚሰራ ነበር እኮ የነገረኝ። ለነገሩ እኔ ምን አገባኝ? ዋናው የምፈልገው ነገር መሆኑ ነው። አይኔ ምን አይነት እድለኛ ነኝ! ገና ሳስበው እኮ ሆኖ የማገኘው ነገር። ይሄ እኮ መመረጥ ነው። አይዞሽ እህቴ፣ አንቺ ብቻ ታመሚ፣ እኔ ግን ወገቤን ሸጥ አድርጌ ነው ማስታመምሽ። ምን ልትይኝ ይሆን አዜብ? አቤት አዜብ። የምን መድኃኒት? ማለቴ የምን ስራ እንዴ? አንዴ ልደውልልሽ፣ እየጠሩኝ ነው። እንዴ መስቲ፣ ምን ሆነሽ ነው? ምን ደህና ነሽ? እንደዚህ ሆነሽ እያየሁሽ። እንዴ ብሩኬ፣ ጤና! ኧረ ድረሱልኝ! ምን? ወይኔ ብሩክ! ማማ ምን ሆነሽ? መስቲ ምን ሆነሽ? ደህና ነኝ። አትደናበር፣ ትንሽ ልቤን አፈን አድርጎኝ ነው። ደህና ነኝ አትበይ እንጂ እናቴ። ተነሽና ሆስፒታል መሄድ አለብን። ደህና ነኝ። ላክስት ደውዬላታለሁ፣ ትመጣለች። ከሷ ጋር አብረን እንሄዳለን። መስቲ እባክሽ ተነሽ። እንደዚህ ሆነሽ እሷን መጠበቅ የለብሽም። እንደውልላታለን፣ እሷ እዛው መምጣት ትችላለች። ምንድነው የምትይኝ መስቲ? እንዳንጨነቅ የምትፈልጊ ከሆነ ተነሽና ሆስፒታል እንሂድ። መቼም አትሰሙኝም አይደለ? ደስ ይበላችሁ። እሺ እንሂድ። ወይኔ እናቴ፣ ወይ በቃ የመኪና ቁልፍ አንድ ይዤ መጣሁ እንጂ እኔ አመጣዋለሁ። የት ነው ያደረከው? ፈልገሽ እኮ። እሺ ቶሎ በይ በእናትሽ። አመጣዋለሁ። እሺ እናቴ ደህና ነሽ አይደል? ደህና ነኝ አባቴ።
እቺ ልጅ የምታገኝ አይመስለኝም። እኔ ራሴ ፈልጌው ልምጣሽ መስቲ። እስከዛ ረፍልሽ ነው። እሺ የት እንደወደድከው ብታውቅ ማንም አያገኘውም ነበር። ምን ነው ብርክዳን አይደለም እንዴ? እናቴ ማታ እንደዚህ ሆነች ባንቺ ምክንያት። ባትደነግጥና ባትፈራ እንደዚህ አይነት ባህሪ አታሳይኝ። እናቴ አንድ ነገር ብትሆን እኔና አንቺ አንላቀቅ። መተንፈስ እያቃተኝ ነው ብሩክ፣ እባክህ ልቀቀኝ። አንድ ነገር እንዳትሆን ጸልይ እሺ? በጭራሽ ነው ማለቅሽ። ለመወቃቀሱ በኋላ እንደርስበታለን። አሁን መቅደም ያለበትን እናስቀድም። ቶሎ ብለን ወደ ሕክምና ቦታ እንሰዳት። ቆሽ ደህና ባትሆንስ? እመነኝ ደህና ትሆናለች። ይህንን ጊዜ አብረን እናልፈዋለን። ቶሎ ብቻ እንሰዳት። ምንድን ነው እንደዚህ የምትሯሯጡት? ወድቃችሁ ተሰብራችሁ ደግሞ እናንተን አሳካሚ እንዳልሆን። አይ ምስቲ እንዲማሞች ስለኛ ነው የምትጨነቂው? በተነሽ አሁን እንሂድ። ቁልፉን አግኝተነዋል። አዚብ እመጣለሁ ብላኛለች። እሷን እየጠበቅኩ ነው። መስቲ ተነጋገርን አይደል? እሷ መታ እዚህ ትቀመጥ። አስፈላጊ ከሆነ ደግሞ እንደውላታለን። እሺ ከፈረዳችሁብኝ ተነሱ እንሂድ። እሺ ተነሽ። የሚደረግ ነገር እስቲ እሺ ናት። አሟት ሆስፒታል እየሰራ ነው። አክስቴም አለች እዚሁ። እሺ አንዳንድ ነገር ካስፈልገ ደውልልኝ። ኧረ እኔ አብሬያችሁ እመጣለሁ። ጃኬት ልደርብ። ጤና ምንም አታርጊም። ባይሆን አክስቴ ብቻዋን እንዳትሆን ቡና ነገር አፍላት። እሺ እሺ ቀስ እኔ ሳሎን ውሻለኝ ምንም አትሰሪም ቤት ተቀመጪ የሚለኝ ምን ልዩ ሐኪም ናት ነርስ ናት? እሷን አንጠልጥሎ ይዟት የሚሄደው እዚህ ቤት። ወይኔ እህቴን ባሰባት እንዴ? ደህና ናት። ምን ማለት ደህና ናት። አንቺ ግቢ። የሚያስፈልግ ነገር ካለ እኔ ራሴ ደውልልሻለሁ። እንዴ ቆይ እሷ እንደዚህ ሆና እንዴት ነው ቤት የምቆየው? እንሂድ እንጂ። አክስቴ አንቺ መሄድ ድካም ነው፣ ምንም ትርፍ የለውም። አንቺ ግቢና የሚያስፈልግ ነገር ካለ ደውልልሻለሁ። ቆይ እሷ ምን ታደርጋለች? እሷ ቤት ጠብቀን እኛ እንሂድ። አክስቴ እስቲ እሺ በይ። ለመራራጡም ቢሆን እሷ ትሻላለች። አንቺ ቤት ግቢ፣ ደውልልሻለሁ። እሺ እሺ። ለማንኛውም ቶሎ ቶሎ እየደወልክ አሳውቅ። ችግር የለም። እሺ አንዳንዴ እንኳን እንዲፈታ ልበል እንጂ ሁሌ ኩሽና ውስጥ እንዲተጨራምቱ እነሱ እንደሆነ ሲታዘንላቸው አይወዱ። ደግሞ የዛች ማሽቃበጥ እናቱ የታመመችበት እንኳን እንደሷ ያዙኝ ልቀቁኝ አላለ። ምድረ መቀኛ እንደው አንዴ ሳርፍ እንኳን ማይወዱ።
አንቺ? ደንቆሮ ነገር ነሽ እንዴ? ቆይ እስካሁን ሳንኳኳ የት ነበርሽ? እትዬ እንደዛ ታማ ምን ቀልብ ይኖረኛል ብለሽ ነው? አብራቸው ልሄድ ነበረ ከለከሉኝ እንጂ። ምን ልትሰሪላቸው ነው አንቺ የምትሄጂው? እንኳን አንቺ እኔንም ከልክለውኛል። ጉድ እኮ ነው። የጉድ ሀገር ገንፎ እያደር ይፋጃል እንደሚሉት አንቺ እያለሽ ምንም አይመለከታትን ሰራተኛ ይዘው ሄደን የሚገርም ነው። ይኸውልሽ በማይመለከትሽ ነገር ከምትፈተፍቺ ሂጂና ቡና ፊልኝ። ራሴን በጣም አሞኝ። ሂጂ። እንዴ ጥቃትሽ ቢያመኝ እኮ ነው እንደዚህ መሆነው። የታመመች እኮ እህትሽ ናት። አብረሻት እንዳትሆኝ የከለከሉሽ። ቆይ አንቺ ሆን ብለሽ ልታናድጂኝ የሞከርሽ ነው? አረ በፍጹም። አሁን የዶሮ አይን የመሰለ ቡና ነው ማፈላልሽ። እቺን ደግሞ ማነው አቃጣያት ብሎ ላከብኝ ባካችሁ። አክስቴ አይዞሽ አትጨነቂ። እትዬ እኮ ምንም አይሆነው። ምን አልሽ አንቺ? ጭራሽ አክስቴ ነው ያልሽው? በስምሽ ከምጠራሽ ብዬ እኮ ነው። ቆይ መስቲን ማን ብለሽ ነው የምትጠሪያት? እትዬ። እሷን እትዬ፣ እኔን ደግሞ አክስቴ። ቆይ አንቺ ምን አይነት የሰው ንቀት ነው ያለብሽ? እኔ ያው ከአንድ ቤት ሁለት እትዬ እንዳይኖር ብዬ ነው። በዛ ላይ በጣም ቆንጆና ወጣት ነሽ። እትዬ የሚለው ስም አይመጥነሽ። ልክ ነሽ እትዬ፣ እኔን አይመጠነኝም። አክስቴን ግን እንድትይኝ አልፈልግም። እሺ ማን ልበልሽ? አትጥሪኝ። ደሃ ከሚጠራኝ ቢቀርብኝ ይሻላል። እንደውም እንዳታዋሪኝ አልፈልግም። አሁን ተነሽና ቡናውን አፊልኝ ልጠጣበት። እሺ ካልሽ። አይዞህ መስቲ ደህና ትሆናለች። እሷ በጣም ጠንካራ ናት። እውነቱን ለመናገር ምን ጠንካራ ላይ መሰለኝ ነው። ግን በጣም ነው መስቲን ባጣት ምንም ማስመሰል አይጠበቅብም። መፍራቱ ትክክለኛ ስሜት ነው። ግን ደግሞ መስቲ ደህና ትሆናለች። ሰው የማጣት ስሜት በጣም ከባድ ነው። በደንብ አውቀዋለሁ። የመስቲ ሲሆን ደግሞ ከዛ በላይ ነው። አዎ እኔም በደንብ አውቀዋለሁ፣ ይገባኛል። እንደዚህ አይነት ስሜት ሰምተሽ ያውቃል? ቤተሰብሽን ድንገት ብታጭው ምድር ላይ ብቻሽን ቀርሽ ሁሉም ነገር ያበቃ አይነት ስሜት ሰምተሽ ያውቃል? ለረጅም ጊዜ እንደዚህ አይነት ስሜት ውስጥ ነው። የማይለመድ ቀፋፊ ነገር ነው። ቆይ ግን ምንድን ነው ያጋጠመሽ? ማለቴ ካገኘሽ ቀን ጀምሮ ይሄንን አዘናንሽ ውስጥ አባቴን እያልኩ ነው ሁሌ የምኖረው። እሱ የሆነ ነገር ከሆነ ራሴን ይቅር አልልም። አንድም ቀን ሳያርፍ አንድም ቀን ሳይኖር እኔ ያሉት እሺ፣ ምንም እንዳትስብ። እንዳግዝሽ የምትፈልጊው ነገር አለ? ምንድነው ነገር አለ? የለም ምንም የለም። እሺ ማሽን ልቀቂ። እሺ ለተንኮል እኮ ነው የማታነሳው። መች አጣሁሽ።
አሁን ቆይ ምንስ ባጠፋ እንደዚህ አይነት ቅጣት ተገቢ ነው? ከዚህ ሴትዮ ጋር እዚህ ትተውኝ የሚሄዱት? ከዚህ አንደኛቸውን የሞት ፍርድ ፈርደውብኝ ድፍት ብል ይሻለኝ ነበር። ዛሬም በነገር አንገብጋ ካልደፋችኝ እውነት ሁሉን ቻይና ሆደ ሰፊ መሆኔን አረጋግጣለሁ። መስቲ አሁን እኮ ፊትሽ በጣም ደህና ነው። የሰጡሽ ነገር አለ እንዴ? አዎ ማስታገሻ ብሎ መርፌ ወጉኝ። እኔ ሐኪም ቤት ስለማልወድ ነው መሰለኝ በመጣ ቁጥር መርፌ ወጉኛል። በጣም አስጨንቀሽ። የኔ ድንጉጥ ብቻህን አድርጌ አሳቀቅኩህ አይደለም? ይቅር በለኝ ልጄ። እንዴ ተው እንጂ አታስቀኝ። ደግሞ ብቻኛ ባይሆንም ያንቺን ቦታ ማን ይኖራል? ቢሆንም እንደዚህ ኮሽ ባለ ቁጥር አይርበተበትም። አታዩም እንዴ በአንድ ቀን እንዴት ጥላሽት እንደመሰለ። ዝም ብለሽ ነገር ማካበር ትችላለሽ። አሁን እኔ ቆይ ምን ይልቅኛ ነው ስለሚጠርስ ትንሽ ነው። ቀስ ጤና አንቺ ጤና አቤት አቤት መጡ እንዴ? ምጣት ይምጣብሽ። ኧረ ምን እያደረግሽ ነበር እስካሁን? ቁርስ ሳይበሉ ነው የወጡት። እሱን እያዘጋጀሁላችሁ። ሆዳም እየበላው ነበር አትይም? መብላቱንስ ቢሆን ማን ይከለክለኛል? ኧረ እባክሽ ቀስ ተረጋጊ፣ እንዳትደበድበኝ። ደግሞ አይኗን እንዴት ነው የምታፈጥብኝ? ባካችሁ ይልቁንስ ይኸውልሽ መብላቱም ማብሰሉም በኋላ ይደርሳል። ሂጂና ካርድ ይዘሽልኝ ነይ። ቶሎ ቤት ነሽ እንዴት ነው የሚያደርጋት? ያሉትን ሰምታችኋል አይደለም? አሁን እኮ በጣም ደህና ነኝ። አይ መስቲ ከተናገረው ያ ሁሉ ማስጠንቀቂያ የተሰማሽ ደህና ናት የሚለው ቃል ብቻ ነው አይደል? እሱማ ዝም ብለው ሲያስፈራሩን ነው። መስቲ አቀልጅ እንጂ ከዚህ በኋላ ከሚያስጨንቅም ከሚያስፈራም ነገር መራቅ አለብሽ። ድጋሚ እንደዚህ አይነት ነገር ከተፈጠረ አስኪ ደረጃ ላይ ሊደርስ ይችላል ብሏል አይደል? ይሄንን ነገር አቅለለሻት። እሺ እኔ ልጅ ጭው አልክብኝ እኮ። በጣም ተጨንቆ ነበር። አንቺ አትብሽም ነበር ወይ? እናንተ ልጆች ምግብ አልበላችሁም አይደለ? አይ እኔ ትዝም አላለኝ። እኔም እረስቸዋለሁ። ያ መስቲ ውጪ እንብላል። አረ ወደ ቤት ነው የምሄደው። የጤናንን ያችን ቦምብ የሆነች ቡና ካልጠጣው ምነቀም አይመስለኝም። ቡናም ደግሞ ቀንሽ ተብልሻል አይደል? ምንም እንደዚህ ለጤና ደውይላትና አቀራርባ ትጠብቀን። ስልኬ መኪና ውስጥ እየሆነ የመጣሁት ስንገባ እንደውልላታለሁ። በቃ እንውጣ። ምን እንሰራለን ታዲያ? እሺ ቀስ እና አሁን አስተካከሉልህ? ያንተ ጥፋት ነው። ስንት ጊዜ ነው የነገርኩህ ቀኑ እንዳያልፍ አስተካክል ብዬ። ለማንኛውም ዋናው ማለቁ ነው። ቆይ ግን መቼ የምትመጣው? በእንጂ ልጁ ለጤና ደውይላት። እሺ መስቲ ስልኬ እኮ ጠፍቶብኝ እየፈለኩ ነው። ይዘሽ የምትሸልቅ? አዎ ማለት ይመስለኛል። ወይ አገኘሁት። ሄላ እትዬ ምን ሆነች? ሁላችሁም ስልክ አታነሱም። የተፈጠረ ነገር አለ? እትዬ እንዴት ናት? ተሻላት? እውነት? ኧረ አፍልቼ እጠብቃችኋለሁ። አሁን የት ናችሁ?
እሺ በቃ ቡናውን ላቀራርብ። ሰውዬው አስቸግሮን ነበር። በመከራ ነው ምግብ መብላት የጀመረው። ምን ታረጋለህ? ደሃ እኮ ጥጋብ አይችልም። ትንሽ ጠገብ ብላ ነበረ። ቆንጆ ትምህርት ሰጧት። አሁን ትንሽ ረጋ ብላለች። ትሰማኛለህ? በከባዱ ነው የተዘረረው። ዛሬ እኮ እኔን ትቶ እሷን ነው የወሰዳት። እሱማ ቀስ እያለ ያዳክማታል። ከዛ ላይ ደግሞ አልጋ ላይ ጥላታል። በኋላ ደግሞ ወደ ሞት ይወስዳታል። እንዴ ቆይ እንደሱ አይሻልም? አክስትም በጊዜ ትገላገላታለህ። በኋላ አንተም ሀብታን ወራሽ ትሆናለህ።